ሉላዬ ወይ እንደዚህ አምሮብሻል ተውበሻል አንተም በጣም አምሮብሃል ውብ ሰው ይያለ አምሮብናል ወይ ተውበሻል ወይ ተውቢያለህ ወይ ኧረ ተው ይሁን ይለምሰለ የሰርግ ወቅት ስለሆነ ሰርግ ላይ ያለን እንዳይመስላችሁ ሂልተንም ስለሆነ ያለን ደግሞ ሰው ሰርግ ላይ ናችሁ እንደዚህ ሰዎች እንዳይለን በጣም ደናቅ ያለ አንድ ፕሮግራም አለ እዚህ ሂልተን ሆቴል ብዙ የመጽሐፍ ምርቃዎች ሄደን ነበር አይደል እውነት ነው እንደዛሬው ግን አለ አቤት የዛሬው የተለየ ነው የመጽሐፍ ምርቃዎችን ሰርተናል ቃለ መጠይቆች አድርገናል ታድመናል አይደል ነገር ግን የዛሬው እጅግ የተለየ ነው የተጠሩ ሰዎችም ጠፋ ብለው ከተለየ ቦታ የመጡ ናቸው ከሀገር ቤትም ከውጭም የመጡ አሉ የኛን ስራም ዳሰስ የሚያደርግ ይመስላል አይደል የመጽሐፉ ምርቃ ስለዚህ ጠፋ ያሉበት ሰዎች የናፈቁላ አይናችን እነሱም እዚህ ውስጥ ይገኛሉ ተብለናል እነማን ናቸው ለምትሉ እዚሁ ጋር እንዳንጨርሰው እኔና ዮኒ ከኛ ጋር ወደ ውስጥ ገብቶ ቢታደምስ ይሻላል የመጽሐፉ ርዕስ ብቻ የመድረክ ማስታወሻ ነው ሙሽራው ማን ነው እንገባለን ይሻላል አብራችሁ ቆዩ የዛሬውን የመድረክ ማስታወሻ መርሃ ግብር እጅግ በደመቀ ሁኔታ እንዲካሄድ ከመጽሐፉ ዋና አዘጋጅ ጋር በመሆን ኢቢኤስ ቴሌቪዥን ተወዳጅ የሚዲያ ባለሙያዎችን ይዞ ከኛ ጋር በመገኘቱ በቅድሚያ አክብሮታዊ ምስጋናችንን እናቀርባለን እናመሰግናለን በስማም ትንታግ የሆኑ ጋዜጠኞች ባሉበት ቦታ የሆነት ለመናገር እዚህ ጋር መቆም ለኛ ትልቅ ክብር ነው ጠፋ ያሉብንን ወዳጆቻችንን ምናደንቃቸው ምናከብራቸው ሙያ ውስጥ ለመግባት ደግሞ የተከተልናቸው በጣም ድንቅ ባለሙያዎች ያያየው ነው እንኳን ደህና መጣችሁ ዛሬ የጋዜጠኞች ደርቢ ነው የሚመስለው እጅግ ምናከብራቸው አንጋፋዎቹ ጋዜጠኞች እና ለምነህ ዋሴ እነ ደረጀ ኃይሌ እነሱን እግር እየተተኩ ደግሞ እና አንዱዓለም ተስፋዬ በአርቲስቱ ወገን ደግሞ ለብዙ ኢትዮጵያውያን የኪነ ጥበብ ባለሙያዎች መሰረት የጣለች ከነ ቴድሮስ ካሳሁን ቴዲ አፍሮ ጀምሮ በመሐከላችን የምትገኘው አርቲስት አዳነች ወልደ ገብርኤልም እዚህ መድረኩን በታላቅ ድምቀት ይቀበላሉ የንግስቷ የታላቋ አርቲስት አስቴር አወቀ የሙዚቃ የዚህ ፕሮግራም ደግሞ ከመጀመሪያው ከጥንስሱ ጀምሮ እጅግ በአማረ መልኩ እንዲካሄድ አብረን ከጎናችን ያለችው አዳነች ወርቁ አዲንም እንደዚሁ አመስግኑልን የዛሬው ሙሽራችን ወንድ ወሰን ከበደ ነው ሙሽራችንን ወደ ኋላ አብረን ሐላ አድርገን እንሞሽራለን በዚህ ደረጃ የተለያዩ የጥበብ ሰዎች ጋዜጠኞች እንዲሁም ደግሞ ከተለያየ ሙያ የመጣችሁ ታዳሚያን ባላችሁበት ግን ደራሲ ሲከበር ሲወደስ ሲመሰገን ከፍ ሲል እጅግ ደስ ይላል ይህን ልታደርጉ ለመጣችሁ ሁሉ በድጋሚ እንኳን በሰላም መጣችሁ እንላለን ዛሬ በኪነ ጥበብ ዓለም በጣም ከዋክብቶች መድረኩን የሚይዙበት ጊዜ ነው ብለናል የኢትዮጵያ ሙዚቀኞች ማህበርን በመወከል የክብር ዶክተር አንጋፋው ሙዚቀኛ አርቲስት ዳዊት ይፍሩ በመካከላችን በመገኘታቸውም ለሳቸው እንደዚሁ በጣም ታላላቅ እንግዶች ናቸው ያሉን ጣሪያ አክባሪ ነውና ሁላችሁም የዛሬ ፕሮግራማችን የክብር እንግዶቻችን በመሆናችሁ በድጋሚ ክብረት ይስጥልን እናመሰግናለን የታሪክ ተመራማሪና ደራሲ የሆኑት አቶ ንጉሴ አየለ በተለይ ታላቁ ጥቁር በሚል የአጤ ምኒልክን ስራ ለ18 ዓመታት በተለያዩ ዓለም አቀፍ ቤተ መጻሕፍት ምርምር በማካሄድ ያበረከቱልን ትልቅ አንጋፋ ደራሲም ናቸው ንጉሴ አየለ ተካን በጣም በታላቅ አክብሮት ወደዚህ መድረክ እጋብዛቸዋለሁ ጭብጨባ ያንሳል አንዴ ንጉሴ አየለ ተካ በጣም ይከብዳል እዚህ ላይ መቆም ብዙ ትልልቅ ሰዎች እዚህ ውስጥ አሉ ብዙዎቹን አቃቸዋለሁ በተለያየ ሙያ ከሙዚቃ ጀምሮ የመድረክ ስራ ላይ የሚታወቁ ብዙ አንጋፋ ሰዎች አላችሁ ፊታችሁ መቆም በጣም ይከብዳል ትንሽ ማስታወሻ ለመተው ስለሆነ እንደሰን ከበደ ወደ ቀድሞው የኤግዚቢሽን ማዕከል ስራዎችና የዘመናችን የሙዚቃ እንቅስቃሴ አንዳንድ ነገሮች ባነሳ እወዳለሁ ከዛሬ 27 ዓመት በፊት ሙዚቃ የሚነዝረኝ ሰው ነበርኩ የሚወዘውዘኝ አላልኩም መወዝወዝን እድሜ አልፌው ነበር ያኔም በሆነ እና በዛም ምክንያት ብዙ ጊዜ ከመሄድባቸው መድረኮች አንዱ የኤግዚቢሽን ማዕከል ነበር ከዚያ በፊት ከነበሩ የሙዚቃ ዝግጅቶች የተለየ አዲስ ነገር በኢትዮጵያ ውስጥ የጀመረበት ሰዓት ነው ይሄን ማነሳበት ምክንያት
ያ መድረክ በኢትዮጵያ ሙዚቃ ላይ ያበረከተውን በአይኔ በዘመኔ በእድሜ ስላየሁት ነው። ብዙ አዳዲስ እኛኑ ተመልካች መስለው መጥተው ስራዎቻቸውን በመድረክ አሟሽተው አይናፈርነታቸውን ጥለው አንቱ የተባሉ በዝና ማማ ላይ የሚገኙ ኢትዮጵያን በሙዚቃ የሚያገለግሏት አርቲስቶች የተፈጠሩበት ዘመን ስለሆነ ነው። ያ መድረክ የተመራው በወንደሰን ከበደ ነበር። ይሄ በኢትዮጵያ ታሪክ ውስጥ አዲስ ትሬንድ ያየውበት ነው። ከዚህ ሌላ እንደው ማስተዋወሰው በዛ መድረክ ላይ ወንደሰን በሚያዘጋጀው መድረክ ላይ አንድ ቀን ጥላሁን ገሰሰ ይቀርብ ነበርና ባለቤቴን ይዣት መጣሁ። ባለቤቴ የክቡር ዘበኛ መኮንን ልጅ ናት። ጥላሁንን አልፎ አልፎ በርቀት ታያዋለች። ከዚያ ውጪ በቴሌቪዥን በካሴት ነው የምትሰማው። ዝናውን ትሰማለች። የቁርብ ረሃብተኛ ነበረች። ስለሚወራለት ስለ ጥላሁን ገሰሰ በመድረክ ለማየት ይዣት መጣሁ። አልታደልኩም። ብዙ ወንበር ተሸፍኗል በሰዎች። ከኋላ ቆምኩ። ጥላሁን ገሰሰ ምግብማ ሞልቷል ካለ ያሳለፍነው ዘመን ካለ ሌላ አስማት ነው መድረክ ላይ የሚታየው። እና በዛ ሁኔታ ላይ ያለ በሙሉ ከፊት መተው ሌሎች ሰዎች ሞሉት። ከውጪ በር ጥሰው ወንበር የነበራቸው ሰዎች ወንበር ላይ ቆሙ። እኔና ባለቤቴ ከኋላ ቀረን። ባለቤቴ እንደኔ አጭር ስለነበረች ሌሎችም ባትበልጥም ጥላሁን ልታየው አልቻለችም። ግራ ገባኝ። ይሄ አጋጣሚ ሊያመልጥ ነው። ወዲያ ወዲህ እቅበዘበዛለሁ። እዛ ጋር ውልብ ሲል አንድ ልጅ አየሁ። ወንደሰን ከበደ ነበር። ወንዴ እባክህን አንድ ወንበር ፈልግ አልኩት። ለመቀመጫ አይደለም ቅንጦት ነው መቀመጥ። ጥላሁን እየተጫወተ አይኑን ለማየት ነው መድረክ ላይ። ከየት አርጎ እንዳመጣው አላቅም። ወንበር ይዞልኝ መጣ። ወንበሩን ቸከልኩት እንደ እድር ድንኳን። እሷን እዛ ላይ አወጣሁ። እስኪያልቅ ግፊያውን ተከላካይ ሆኜ አሳለፍኩ። በህይወቴ የማረሰው አስደሳይ ሰዓት ነበር። ወንደሰን ከበደ በዛሬው ዕለት ከ27 ዓመት በኋላ አመሰግናለሁ። ድምፃዊት ህብስት ጥሩነህን ከተወዳጁ አክሱማይት ባንድ ጋር ይቀጥላሉ። አደራ አምላካት ግደለ ቁም ነገር ሳልሰራ እመዬ አደራ እመዬ አደራ ጠብቃት አደራ አምላካት ግደለ ቁም ነገር ሳልሰራ እመዬ አደራ ቆፋት ለማቷን መዬ እናቴ እነመዬ ልጆችን ያለች መዬ እናቴ እነመዬ ስታጠፋችቷን መዬ እናቴ እነመዬ Yes, so busy, don't
አታደራ አምላክ አትግደለኝ ነገር ሳልሰራ እናቴን አደራ 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 እሜን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እሜን አደራ ሁሉን እመዬ እናቴን እምዬ ያላት ስትቸር እመዬን እናቴን እምዬ አዛኝ ለሰው ደራሽ እመዬን እናቴን እምዬ እንደሷ ማን ነበር እመዬን እናቴን እምዬ ፍቅር መሰረቱን መከራን ስቃይን ቻይቱ ለልጇ ብዙ የተጎዳች የኖረች የሁሉም እናት ነች የመጣውን ሁሉ የተቀበለች እንደተረፈው ሰው ይመስገን ትላለች የኢዮብን ትዕግስት አምላክ ስላደላት ታሳልፈዋለች ሁሉንም በጽናት ይሆይ ናቴ ሆይ ይሆይ ናቴ ሆይ ይሆይ ናቴ ሆይ ይሆይ ናቴ ሆይ ይዘን እየገባን ነው እናመሰግናለን በጣም እጅግ የምንወደው ድምጸ ነጎድጓዱ ዓለምነህ ዋሴ ከሱ አጠገብ መቆም እንደ ጋዜጠኛ እንደ ታናሽነት ትልቅ ክብር የሚያሰጥ ነውና አምላኬን አመሰግናለሁ እኔ ዓለምነህ ዋሴ ከመጽሐፉ ምን ይለናል የሚለውን በቀጥታ ወደሱ ነው የምናልፈው ለዓለምነህ ዋሴ አንድ ጊዜ እናክብረው እናጀግነውና ወደ ስራው እናልፋለን በቅድሚያ ሰላምታ አቀርባለሁ እዚህ መድረክ ላይ ስወጣ ለወንደሰን ያለኝን ክብር ያስረዳል ብያምናለሁ በእውነት እየተሰቃየው ነው አለወኛል ሙቀቱ ይሁን የናንተን አይን ፍርሃት መለየት አልችልም ቀጥዬ የማሰማችሁ ወንደሰን በአስቴር አወቀ ላይ ያለውን አድናቆትና ስሜት የገለጸበትን ነው ማነብላችሁ በጣም እድለኛ ነኝ ስለ አስቴር ለማንበብ ዓለም ስለ ዘመናዊ የኢትዮጵያ ሙዚቃና ሙዚቀኞች የክብር ድርሳን ከከተበ በወርቅ ብዕር ሊጽፍ የሚችለው ቀዳሚ ስም አስቴር አወቀን እንደሚሆን አልጠራጠርም አስቴር ተከብራ ያስከበረችን የሙዚቃ ንግስታችን ናት ትውልድ ከትውልድ እየተቀባበላት በውብ ዜማዎቿ ጥፍጥናዋን መስክሮላታል አብሬያት በሰራውባቸውና ድሉም ባገኘውባቸው መድረኮች ሁሉ ትህትናዋና ስክነቷ የማይለዋወጥ የስነ ስርዓት ንግስትም መሆኗን ተገንዝቤያለሁ የዘፈኖቿን ስልተምት እየተከተለች ስሜቷን አዳምጣ በነጻነት የምትቀዝፈዋ የመድረክ ፈርጥ አስቴር ትለያለች ለሁለት ሰዓታትና ከዚያ በላይ የማይቀዘቅዝ የመድረክ ላይ መታታዊ ችሎታዋን የተመለከተ እውነት ይሄ አቅሟ ከኦክሲጅንና ከውሃ ብቻ የሚመነጭ ነውን ብሎ ቢጠይቅ ብዙም የሚገርም ላይሆን ይችላል የኔም ማንነት ይሄ ነው የአስቴር የመድረክ ንግስና ዋንኛ መንስኤ ለመድረኩ ከምትሰጠው ክብርና
ጥበባዊ ዲሲፕሊንና የሚመነጭ መሆኑን ላረጋግጥላችሁ እወዳለሁ። ኮንሰርት ኖራት አልኖራት እንደ ሽመላ ወፍ የሚስረቀረቅ ድምጿን በሚገባ ሳትፈትሽና ሳትሞርድ አትቀርም። እንዲህማ ባይሆን እንደ ወይን እየጣፈጡ 5-10 ዓመታትን ለመድፈን እንደምን ይቻላት ነበር? እናም አስቴር ብቻዋን ትልቅ የሙዚቃ ትምህርት ቤት ናት። ልባም ደቀ መዝሙር ከተገኘ ንግሥት ሆይ የጥበብ ምስጢርሽን አካፊን ብሎ መጎትጎት ያለበት አሁንና አሁን ይመስለኛል። ድምፀ ስርቅርቋ አስቴር አወቀ አድናቂዎቿ ለሚሰጧት ፍቅር በእጥፍ የምትመልስ የማትጠገብ የመድረክ ንግስትነቷን ደጋግማ አስመስክራለች። የታላቋ ድምፃዊት አስቴር አወቀ ፕሮዳክሽን ማናጀር ከሆነችው ብርቷ የሥራ መሪ አዳነች ወርቁ አዲ ጋር ስለ አስቱ ባህሪ አንስተን ስንጨዋወት አምላኳን አብዝታ የምታመሰግን ዝነኝነቷ ላፍታት ዝም አይላት በጣም ቀላል ህይወት መኖር የምትመርጥ ለሁሉም ፍቅሯን የምታሳይ መልካም ሰብዕና ያላት ፍልቅልቅና ፎሎፎል ብላ ገልጻታለች። ከዚህ ከሂልተን ሆቴል እየተላለፈላችሁ የሚገኘው የመድረክ ማስታወሻ ፕሮግራም እንደቀጠለ ነው የሚገኘው። ከብዙ ሙዚቀኞች ጀርባ ደግሞ በጣም ምናቃት አዳነች ወርቁ አጠገቤ ትገኛለች። ስለ አዳነች ብዙ ነገር ይባላል፣ ግን አጠር ያለ ነውና ጥያቄ ካነሳውት አያልቅም። ስለዚህ አዲዬ እንኳን ደህና መጣሽ ብዬ የመድረክ ማስታወሻ እንዴት አገኘሽ? ፕሮግራሙንም አጠቃላይ መጽሐፉንም። የመድረክ ማስታወሻ ሉልታይ በጣም ደስ የሚለው ለትውልድ የሚተላለፍ ነገር፣ በተለይ አሁኑ ትውልዶች ምን ሊማሩ ይችላሉ፣ የመድረክ አያያዝ፣ የመድረክ ስነ ስርዓት የነበረውን ታሪክ ወደ ኋላ የሚያሳይ ነበር። እንኳን ባለቤቶቹ ለቤተሰብ እንኳን እኔ በልቤ መጀመሪያ ገና ሳየው በስመ አብ እንዴት ብዙ ነገር አምልጦናል፣ ምን ነው በዛ ዘመን በሰራው በነበርኩ በሚለውና እጅግ በጣም የሚገርም ብዙ የሚያስተምረን ብዙ ጥበቦችን በአንድ ላይ አድርጎ ከማስረጃ ጋር በመሆኑ እጅግ በጣም ደስ የሚልና ወደፊት ይቀጥል የሚያስብል ነገር ነው። እንደ ታሪክ ሁሉ ማስታወሻ ተቀምጦ ፎቶግራፎች ጋርና በኩሌ ብዙ ሰመለከታቸው ያኔ የነበሩ ዛሬ ሀገራችን ላይ አንጋፋ የነበሩ አይተሻቸው ዘ ፒክቸር ላይና በጣም ደስ ይል ነበርና ይበርቱ የሚያሰኘውና በጣም ደስ የሚል ነበር። ብዙ የሚያስተምር ነበር። ሻዲ ስለነበረን ጊዜ ከልብ አመሰግናለሁ። ሰላም ወይ አስቴር አወቀ አንዴ እንዲሆነላችሁ ሸራተን መግቢያ ላይ የዛሬ 10 ዓመት ያልፋል እርግጥ ነው። ሸራተን መግቢያው ላይ ቼክ ፖይንቱ ላይ ማለት ነው እኔና አስቴር አወቀ በአካል ተገናኘን። እንዴት ሆነ? እሷ ቀደመች፣ ስልኳን ልታነሳ በዚህ ጋር ስትመጣ የኔ ስልክ እዛ ሲሄድ መንገድ ላይ ተገናኘ ማለት ነው። አመሰገንኩት አቦ ፍተሻን ከጨረስኩ በኋላ እቀፊኝ አልኳት። እቀፈረኳት። ይሄ ምንድነው? የጥበብ ሰዎች ሰው ልብ ውስጥ በምን ያህል መጠን እንዳላችሁ የሚያሳይ ነውና አስቴርን ቅፍ በማድረግ እጅግ በጣም ደስ ይለኛል። አለምነዋሴም በሸጋ ሁኔታ አቅርቦታል። አስቴርን እያመሰገንን ወደ ቀጣይ ታላቅ ሰው ልናልፍ ነው። ማን ይሆን ወንድዬ? ወዳጅነታቸው ከአዲስ አበባ ጀምሮ ሰሜን አሜሪካ የዘለቀው ንባብ ያደረጀው ደረጀ ሲል ያሞካሸው በዚህ መጽሐፍ ላይ ወንደሰን እንደሚለው ጉምቱ ጋዜጠኛና የተዋጣለት የመድረክ መሪ ደረጀ ኃይሌ የልቤ ሰው ነው። ደሬ ደግሞ ይዞልን የሚመጣው ከዚሁ መጽሐፍ ላይ የወንድዬ በግኮ ሞተች ይላል። ጉምቱ ጋዜጠኛ ደረጀ ኃይሌን በጣም በታላቅ አክብሮት ወደ መድረኩ እንጋብዛለን። የወንድዬ በግኮ ሞተች ይህን ታሪክ እኔም አውቀዋለሁ ሰምቼዋለሁ። ግን ድምፃዊት ፍቅር አዲስ ነቃጥበብ የሚረሰቱታል የተጻፈውን ነው ማነብላችሁ። ይህንንማ እንዲህ በዋዛ አልተርክላችሁም። ባይሆን በአንድ ጨዋታ ልንደርደር። ነገርየው ከምር የሆነ ነው። 26ኛው የአሜሪካን ፕሬዝዳንት ቴዎዶር ሩዝቬልት ለእንስሳ የነበራቸው ፍቅር ለጉድ ነበር አሉ። ከተኩላ እስከ በግ ከእባብ እስከ አሳማ በዋይት ሃውስ የማይላወስ የማይርመሰመስ ተፈልጎ አይታጣም ቢባል ያስኬዳል። ይህን የፕሬዝዳንቱን ጠባይ አሳምረው የሚያውቁ የየሀገራት መሪዎች ታዲያ የተለያዩ እንስሳትን በስጦታ መልክ ይልኩላቸው ነበረ። ከሁሉ ለየት ያለው ከኢትዮጵያ የተላከላቸው የአጤ ሚኒሊክ ስጦታ ነው። ዳግማዊ አጤ ሚኒሊክ ለአሜሪካው ፕሬዝዳንት ሩዝቬልት የላኩላቸው አያጅቦን ነበረ። የጅብ ስጦታ
አጃኢብ ነው መቼስ። አያጅቦ ሳታመሃኝ ብላኝ ማለታቸው ይሆን እንጃ። ብቻ ጅቡ አሜሪካ ሲደርስ ቢል የሚል ስም ወጥቶለት በቤተ መንግስት ውስጥ እንደ ፍቃዱ መሰንበቱ ተወርቷል። ይህን ያስገራሚ የአጤ ምኒልክ የጅብ ስጦታ ጉዳይ የዘገበው በማርች 13 1904 የታተመው ኒውዮርክ ታይምስ መጽሔት ነው። ሩዝቬልት እንስሳትን የሙጥኝ የማለታቸው ነገር ሀገር የሚያውቀው ፀሐይ የሞቀው ነበርና አጤ ምኒልክ የጅብ ስጦታ መላካቸው በጊዜው ቢያነጋግርም የሆነ ምክንያት ግን ሳይኖራቸው አይቀርም። እሺ የሳቸው ሲሆን ያንተ የበግ ስጦታ መነሻው እንዴት ነው አትሉም? ፍቅር አዲስ በግ ትወዳለች ተብዬ እንዳይመስላችሁ። ፍቅር በጊዜው አራስ ቤት ነበረች። አራስ መጠየቅ ደግሞ ያለና የነበረ ባህል ነው። የመጀመሪያውን የኛና እኛ ኢትዮጵያ የሙዚቃ ፌስቲቫልን በመናዘጋጅበት ሰሞን ፍቅር አዲስ በአድናቂዎቿ ዘንድ በእጅጉ የተወደደላትን የሙዚቃ ካሴት ያወጣችበት ጊዜ ነበረ። ሆኖም በፌስቲቫሉ ተገኝታ በርከት ያሉ ስራዎቿን ብታቀርብልን የሚለውን ሐሳባችን ልንቀይር ከጫፍ ደርሰን ነበር። ምክንያቱ ደግሞ ነፍሰ ጡር ነበረች። መድረክ ላይ ረዘም ላለ ጊዜ መቆየት ያስቸግራታል ከሚል ተገቢ ሐሳብ ተነስተን ነው። ከናካቴው ከምትቀርስ በመድረኩ ላይ ተገኝታ ክብራችንንና አድናቆታችንን ገልጸን አንድ ሁለት ሙዚቃ ብትጫወት የሚለው ጥያቄ ሚዛን በመድፋቱ ፍቅር አዲስም ግብዣዬን በደስታ ተቀበለችው። የክፍያውን ነገር ሳነሳባት ግድ የለም ወንዴ ክፍያው በሌላ ስራ ይሆን ብላኝ ቃሏን ጥብቃ በዝግጅቱ ላይ በመገኘት ተመልካቹንም እኛንም አስደሰተችን። በኪንግ ሲልቨር አማካይነትም የብራስሌትና የሀብል ሽልማት በመድረኩ ላይ በማበርከት ተመሰጋግነን ተለያየን። አጠቃላይ ዝግጅቱ በድምቀት ተካሂዶ ተጠናቀቀ። የፍቅር አዲስ ውለታ ቢከብደን ከስራ ባልደረባዬ አልማዝ ደምሴ ጋር ተማክረን ስትወልድ ለመጠየቅ እቅድ ያዝን። መውለዷን እንደሰማን አልማዝ የወርቅ ሀብል እኔ ደግሞ አንድ ላይ የሞላልኝም በግ አስጭኜ ከመኖሪያ ቤቷ ደረስን። የገረመኝ ሌሎች አራስ ጥያቄዎች ካመጧቸው 3 ጠብደል በጎች ጋር የኔቱ ስትቀላቀል የግልገላ ያህል የማነሷ የመኮሰሷ የማስጠላቷ የማስቀየሟ ነገር ነው። ከሁሉም በጊቱን ያስደሰተችው ትንሹን የፍቅር አዲስን ልጅ ነበረ። እኩያውን እንዳገኘ ብላቴና ፈነጠዘ። መጫወቻ አገኘው ትንሿ በግ ጥንጧ በግ አለን። በኔ ቤትማ ሙክት ማምጣት የነበረ እቺ በግ የልጅ መጫወቻ ታድርገኝ አልኩኝ በወዴ። ከፍቅር አዲስ ጋር እንደ ወግ ልማዳችን እንኳን ማርያም ማረችሽ ተባብለን ማርያም በሽልም ታውጣሽ ብለናት ተጫውተን ተሰነባበትን። ከወራት በኋላ አዲስ አበባ ዩኒቨርሲቲ በሚካሄድ ፌስቲቫል ላይ ወንድሜ ወንዶሶን ከበደ መድረክ ይመራ ነበረ። ፍቅር አዲስ ተራዋ ደርሶ ሙዚቃዋን አቅርባ ስትወርድ ገመድ አልባ የድምጽ መነጋገሪያው ማይክሮፎኑን ሳትዘጋው ኖሮ ማረፊያ ክፍል እየገባች ስማ ቢንዬ የወንድዬ በግ እኮ ሞተች ስትል አዳራሹ በሳቅ ተጥለቀለቀ። ከዚህ በመቀጠል ደግሞ እንደ መተንፈሻ እንደ መሸጋገሪያ ወደ ሙዚቃው ነው የምንመለሰው። አክሱማይት ባንድ ጋር ድምፃዊ ሞገስ መብራቱ ከጋሽ መሐሙድ ሙዚቃ ስንቱን አስታወስ ነው ይጫወትልናል። ስንቱን አስታወስኩኝ
ያሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ የትላንቱ ነገር ጣሙቁም ነገሩ ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኑሮም ቢያሰላስል አይገኝም ጊዜ ያንን የሚመስል እስቲ የነበረ ያውጋው እስቲ አየው ይናገር እስቲ የነበረ ያውጋው እስቲ አየው ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር መጪውን ባላውቅም እንዳልናገረው መቼም አይረሳኝ በፊቴ ነበረው ያለፈውን እንጂ ልስማው ያልኩት እኔ የኋላውንማ አየዋለሁ ባይኔ እንደገና ፍቅር እንደገና መውለድ እንደገና አይገኝምና እንደገና በልጅነት ዘመን እንደገና የነበረ ሁሉ እንደገና በልጅነት ዘመን እንደገና የነበረ ሁሉ የሚገኝ ቢሆን አብቦ በሙሉ እንደገና ክፋት ተንኮል ሳይኖር እንደገና ደስታ ያየንበት እንደገና ክፋት ተንኮል ሳይኖር እንደገና ደስታ ያየንበት ተመልሶ ቢገኝ አሁን ምን አለበት እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ፍቅር እንደገና አይገኝምና እንደገና ፍቅር እናመሰግናለን። በስራ በብዙ የሚረዳኝ የኔውና የናንተው ሰርጸ ወደ መድረክ እንጋብዘዋለን። ሰርጸ ፍሬ ስብሐት በሙዚቃ ስራዎቹ የሙዚቃ እይታው ላይ ከፍ ያሉ ስራዎችን የሚሰራልን እጅግ የምናከብረው የምናመሰግነው ወዳጃችን ሰርጸ ፍሬ ስብሐት። በቅድሚያ ጋዜጠኛና የመድረክ አስተዋዋቂ ወንዶሰን ከበደ እንዲህ ያለ የልጅነት ዘመን የወጣትነት ዘመን ትዝታውን እና የዘመን ትውስታውን ደግሞ ለህትመት ስላበቃ በጣም እጅግ አድርጌ እንኳን ደስ አለህ ልለው ፈልጋለሁ። እናንተም አግዙኝ እንኳን ደስ አለህ። የኤግዚቢሽን ማዕከልን ትዝታ እኔ አይቼው አላቅም ወይ ምንም ራሴ ፈልጌውም አላቅም። ከማቅረቢያ መድረክነት በዘለለ ማናስበውም የኤግዚቢሽን ማዕከልን
ግን በጣም ረጅም ትዝታዎች የተስተናገዱበት ከተቋቋመበት ጊዜ ጀምሮ ደግሞ ለካ ራሱን የቻለ ትልቅ የቪዥዋል አርትም የፐርፎርሚንግ አርትም በብዛት በፐርፎርሚንግ አርት ነው የምናውቀው ግን የተከናወኑ ኤግዚቢሽኖችና የተካሄዱ የዲዛይን በተለይ ከከተማ ፕላን ዲዛይን ጋር የተያያዙ ኤግዚቢሽኖች በጣም ትልልቅ እንደነበሩ በደርግ ዘመን የሚያሳይ በጣም ትልቅ ትረካ ነው ያገኘውበት በውስጡ እና አንድ ራሱን የቻለ ወግ የሚወጣው ኢንስቲትዩሽን ተጨማሪ ሁሌ ያልዳሰስ ነው አንድ እይታ ነው የጨመረልንና ከሁሉ በላይ እነዚህን ፖስተሮች ፎቶግራፎች ፍላየሮች በጣም የሚገርመው ደግሞ የድምፃውያንና የአንዳንድ ፕሮሞተሮች ቢዝነስ ካርዶች ሳይቀር እዚህ መጽሐፍ ላይ ታትመዋል ዝም ብለው የወቅት ህትመት ይመስላሉ አይደል እነዚህ ለለቱ የታተሙ ናቸው አሁን ፍላየር ለዛ ጊዜ ብቻ የሚታተም ነው ዘመን አልፎ መልሳችሁ ህይወትማ እንዴት አይነት ጊዜን የሚተርክ ፖስተር በተለይ እንዴት አይነት አይዲዮሎጂን የነበረውን ሁኔታ ድባብ አውድ መልሶ የሚያሳይ ከቃል በላይ የሚናገር ትልቅ ነገር ነው እዚህ መጽሐፍ ውስጥ ሁሌ እንደለመድነው በረጃጅም ሀተታዎች የታጨቀ ጽሁፍ አያስጨንቀንም የዛን አይነትም አይደለም ጽሁፉ በጣም አነስ ባሉ ኖቶች በጣም ሳቢ በሆኑ ኖቶች በርከት ያሉ የፎቶግራፍ ክምችቶችን የምናይበት መጽሐፍ ነው የጋዜጠኛና መድረክ መሪ ወንደሰን ከበደን ታሪክ እንግዲህ ከአዳራሹ በተለያየ ሁኔታ እየታደም እንገኛለን ጥቂት ነገሮች እንጫወት ዘንድ ደግሞ ሰርጸ ፍሬ ስብሐትን ከመድረክ አምጥተናል በጣም እናመሰግናለን ደስ ብሎናል ደግመን ስላገኘን አመሰግናለሁ እኔ በጣም እንዴት ነው ስለምናወራ ደግሞ መልካም ደስ ብሎኛል መልካም እኔ በጣም አመሰግናለሁ መድረኩ ምን ይመስል ነበር ስሜትን እስኪ እንስማና ከዛ በኋላ ደግሞ ስለ ዛሬው ሙሽራ ስለ ወንደሰን ከበደ ጥቂት ነገር እንጫወታለን በጣም ግሩም መድረክ ነበር በእውነት በጣም ጥሩ የታሰበበት ነው በተለይ ደግሞ እዚህ ህትመት ውስጥ የተካተቱ ጥሩ ትዝታዎች ሊተረኩበት በሚገባ ያተራረክ መንገድ ነው መድረክ ላይ ወጣውና ዓለምነ ነደረጀ አንዱ ዓለም ሲተርኩ መስማቴ በጣም ደስ ብሎኛል እነዚህን መሰብሰብ በራሱ እዳ ነው እና እነዚህን ሰብስቦ መተኛት ይቻላል አልመሰለኝም ይሄን ካላተመ በስተቀር እነዚህን የሚያካክሉ ዶክመንቶች እንቅልፍ ይነሳል እና ስለያንዳንዱ ደግሞ ጥሩ ኖት የመያዝ ችሎታ ነበረው አንዱ የደነቀኝ ነገር እንደ ዳይሪ ጽፏቸዋል እንትኖቹ ከዛ ወደ ትልቅ እኛን ወደሚያመለክት ትረካ ለማምጣት ከግልህ ደግሞ ትንሽ ወደ አርቱ ማምጣት አለብና ጥሩ አተራረክ ነው ያየሁት በጣም እና ወድጄው ነው ያነበብኩት ጥቂት ቀናት ነው ከናንተ ቀደም ብዬ ያነበብኩት ግን ወድጄ ያነበብኩት መጽሐፍ ለመቀጠል ደግሞ ከ30 በላይ በኮሜዲያንነት ምናቀው ደረጀ ኃይሌን ወደ መድረክ ጋብዛለሁ በሱ ዘመን በጣም ከነበሩት ነፍሱን ይማረውና አንዱ ተስፋዬ ካሳ ነው ስለሱ የሆነ ነገር ይለናል ደሬ በነገራችን ላይ በአዲስ አበባ ኤግዚቢሽን ማዕከል የኮሜዲ ፌስቲቫል በማዘጋጀት ደረጀና ሀብቴ የመጀመሪያዎቹ ናቸው እነሱን ተከትለው ነው ሌሎች ኮሜዲያኖች በኮሜዲ ፌስቲቫል ላይ ዝግጅታቸውን ማቅረብ የጀመሩት ደሬ እንኳን ደህና መጣህልን ያው መነጽሩን ሉላ ገዙ ስለሰበረችው ከሳለው ብላኛለች በተሰበረ መነጽር ነው በመጀመሪያ ደረጃ ለዚህ ጊዜ ላበቃን ፈጣሪ አምላክ ይህን ጊዜ እንድናከብር ላደረገን ለሁሉም ለመድኃኔዓለም ምስጋና ይድረስ በኤግዚቢሽን ማዕከል ያኔ በዛ ዘመን ያኔ 10 ብር መግቢያ 5 ብር መግቢያ በነበረበት ሰሞን የነ ከበደ ቤተሰቦች አዜብ ቢኒያም ወንድዬ ያ መድረክ እንዲታወቅ አሁን ላይ የምናያቸውን ድምፃውያን አሁን ላይ የምናያቸውን ኮሜዲያን እንዲመጡ ምክንያት በመሆናቸው የቢኒያም ቤተሰብ የወንዴ ቤተሰብ የአዜብ ቤተሰብ ክብር ይገባቸዋል ለነሱ ክብር ያኔ እንግዲህ ዳይተንም አለ ሮዋ ባንድ አለ አክሱማይት ባንድ ጸጋይ ሸቱ አለ ሴቫን ባንድ አለ እንደገና ኤክስፕረስ ባንድ አለ ክብረ ዘኪዮስን አይቻለው እነ ላፎንቴን እነ ቴዲ አፍሮ እነ ወንድሙ ጅራ እነ ጌራ ወርቅ ነቃ ጥበብ እኔ ሀብቴ ተስፋዬ ካሳ ሁላችንም አፍሪካ ዘላለም ማለቴ
በጣም የምንወዳቸው ጥበበኞች ናቸው። ታደለ ሮባ በሙዚቃ እንዲሁም ቤቲ ደግሞ በቅርቡ ወደፊት እየመጣች ነው። ሁለቱንም እዚሁ አግኝቻቸዋለሁ። ስላገኘኋችሁ ደስ ብሎኛል። እስቲ ስለ ወንደሰን የተወሰነ ነገር እንድትሉኝ ነበረ። ምን ያህል ጊዜ አብራችሁ ሰራችሁ? ታዲያ ደግሞ ካንተ ጋር አብራችሁ በደንብ የሰራችሁ ይመስለኛልና ትንሽ ነገር ብትለኝ እባክህ። አመሰግናለሁ። በመጀመሪያ ምንድነው ከወንደሰን ከበደ ጋር በ90ዎቹ እንግዲህ አብረን ብዙ ነገር ሰርተናል። በተለይ እኛ የታወቅንበትን የኤግዚቢሽን ማዕከል ብዙ ትዝታዎች አሉን፣ ብዙ ትውስታዎች አሉን ከሱ ጋራ። ወንደሰን ከበደ ደግሞ እንደ አንድ መድረክ መሪና እንደገና ደግሞ እንደ ሙዚቃ አዋቂነቱም ለዚህ ቀን ደርሶ እንዲህ አይነት ትዝታዎችን በማቅረቡ በእውነት ከልብ ደስታ ይሰማኛል። ከነ ባለቤቴ ብርሃኑ ቢኖር ይናገር ነበረ፣ ግን ብዙ ነገሮች መጽሐፉ ላይ ስለኛም ስለሌሎችም ስለጻፈ በድጋሚ አመሰግነዋለሁ ትውስታውን ብዬ እንግዲህ በዚህ ልቋጭ። መቼም የማይረሳ ተስፋዬ ካሳ ከመጽሐፉ። ተስፋዬ ካሳ ለኔ የኢትዮጵያ ኮሜዲ ብራንድ ነው። ትናንትም ሆነ ዛሬ በኮሜዲ ሙያ ውስጥ ያለና ሙያውን በቅጡ የሚገነዘብ ባለሙያ ማንን ታደንቃለህ ቢባል ተስፋዬ ካሳ ማለቱ የሚጠበቅ ነው። የእናንተ ሀገር ኮሜዲ መልኩ እንዴት ያለ ነው ለሚል የውጪ ጠያቂ ተስፋዬ ካሳን ለዛና ወዝ ከነሙሉ ክብሩ ማሳየት ምርጫ የሌለው ምርጫችን ይሆናል ብል አልተሳሳትኩም። አዲስ አበባ ኤግዚቢሽን ማዕከል ተስፋዬ ካሳ የሚመጣው ለቀልድ ብቻ አልነበረም። ቀልዶቹ ያስቃሉ ተብለው በዋዛ ፈዛዛ የሚታለፉ አይደሉምና ቅዳሜና እሁድ በሙዚቃ የሚደምቀውን የኤግዚቢሽን ማዕከል መድረክ ተስፋዬ ካሳ ተራው ደርሶ ሲረከበው ሙዚቃን የሚያስረሳ እውነትም ተስፋዬ ካሳ ያስብል ነበር። አሮጊትና ሽማግሌ፣ ህፃንና አዋቂ፣ ምስኪንና ሞልቃቃ፣ ሀብታምና ድሃ ለእያንዳንዳቸው የሚመጥን የድምፅ ውክልና አጎናጽፋቸው ባለታሪኮቹን በእውኑ ዓለም የምናውቃቸው ያህል የማሳመን ችሎታ ይህ ቀረሽ የሚባል አልነበረም። ወይኔ ተስፋዬ ካሳ በገዛ ኑሯችን ላይ በቀለደ ቁጥር መራር እውነት የመግለጽ አቅሙ የላቀ ነው። አንዱን የተስፋዬ ካሳን ቀልድ ልጥቀስ። የሁዳዴ ጾም ሊፈታ በተቃረበበት ጊዜ ሚስት ባሏን ትጠይቃለች። ጾም ሲፈታ ምንድነው የምናደርገው? ባል ሌላ ጾም እንይዛለና። ሚስት ሆድ እየባሳት የኛ ኑሮ ነው እንዴ? እሺ አሁን እኛ ስንሞት ምን ሊባል ነው? ባል አሁን ገና መኖር ጀመሯ። ተስፋዬ ካሳ እንዲህ ነው። እግዚአብሔር ያክብርልኝ። ብንዬ ገርዬ እንወዳለን በጣም እግዚአብሔር ያክብርልን። ከምስጋናው በተጨማሪ ደግሞ እኔንም ባለዳ አድርጎኛል። ያው ዳይን መክፈል አይቀርም ደሬ ይቅርታ ይደረግልኝ በዚህ አጋጣሚ። አሁን በመቀጠል ደግሞ በጣም የምንወዳት የምናከብራት ለብዙ የጥበብ ባለሙያዎች በተለይ ደግሞ ለድምጻዊ ቴዲ አፍሮ በተለያዩ አጋጣሚዎች ሲያነሳትም እንሰማለን። አዳነች ወልደ ገብርኤል ብዙ አስተዋጽኦ አድርጋለች። አዲ ከሷም አልፋ ደግሞ በጣም ጎበዝ ተዋናይ ልጅ አፍርታልናለች ማርቲዬ። ስለዚህ አዲን ወደ መድረክ ጋብዛለሁ። አመሰግናለሁ። ጥላሁን ገሰሰ ቴዲ አፍሮን ቃል ያስገባበት ታሪካዊ መድረክ ይለናል ወንድዬ። አንበሳ ሌላ አንበሳ እያለ ቴዲ ወደ ንጉሱ ያመላክታል። የሙዚቃው ንጉስ ጥላሁን ገሰሰ በተሽከርካሪ ወንበር ላይ ሆኖ በመድረክ ላይ ተገኘ። ተመልካች በስሜት ይጮሃል። ቴዲ በጉልበቱ ተንበርክኮ የጥሌን ጉልበት ይስማል። አንገት ለአንገት ተቃቀፉ። በሎስ አንጀለስ የሙዚቃ ድግስ ላይ የታደመው ህዝብ እንባም ደስታም ተደበላለቀበት። መድረኩን የምመራው እኔ ነበርኩ ይለናል ወንድዬ። የጥሌ ሁኔታ ሆር ሊያስብሰኝ ከጫፍ ደርሼ ነበር። ዛሬ ጥሌ እንደ ትናንቱ በሁለት እግሮቹ መድረክ ላይ መቆም አይችልም። በዚያ ላይ የስኳር ህመምተኛ ነው። ቢሆንም በእግሩ መስዋዕትነት ህይወቱን አትርፏል። ተመስገን አልኩኝ። ብዙ ታሪክ ሰርተሃል።
ስለዚህ ልትኮራ ነው የሚገባህ። እግርህ ቢቆረጥ ልታዝን አይገባም። ከእንግዲህ እኮ ማራቶን አትሮጥበትም። አንተ ታሪክ የማይረሳ የኢትዮጵያ ጀግና ነህ ያሉት ኮሎኔል መንግስቱ ኃይለማርያም ቆፍጣና የማጀገን መልእክት አስተላልፈውለታል። ፈገግ ለማለት ሁሉ ከጅሎኝ ነበር። ቴዲ ያዘውን ባንዲራ ለጥሌ ሰጠ። አረንጓዴ፣ ቢጫ፣ ቀይ ቀለማት ያሉትን ያንገቱን ልብሱንም በጥሌ አንገት ላይ አኑሮ በአክብሮት ግንባሩን ሳመው። ጥላሁን መደሰቱን ለመግለጽ ቀኝ እጁን ከፍ አደረገና ቴዲ አፍሮንም እንወድሃለን እናከብርሃለን እያለ ከአድናቆቱ ጋር ለጥሌ ያለውን ፍቅር ቴዲ ገለጸለት። ጋሽ ጥሌ አጸፋውን ሲመልስ ግዴታ ከአብራኬ የተወለደ ልጅ ብቻ አይደለም፣ የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። ከአብራኬ የተወለደ ልጅ ብቻ አይደለም፣ የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። አዎ ይሄ መድረክ የተለየ ነበር። የንጉሱና ተተኪው አደራ የተጋራንበት እኔ ሁለቱ መሃል ሆኜ ነበር ይለናል ወንድዬ። ጊዜ የማይሽረው የሀበሻው ንጉስ ጥላሁን ገሰሰ። ዘመን በዘመን ላይ ሄደ ገሰገሰ። ጊዜ የማይሽረው የሀበሻው ንጉስ ጥላሁን ገሰሰ ይለናል ወንድዬ። ወንድዬ እንኳን ደስ ያለ። ከወንድዬ ጀርባ እናት አለች፣ አባት አለ፣ እህቶች አሉ። ቢንዬ እምወድህና ማከብርህ ወንድሜ፣ በስራ የምንገናኝ ነበር ድሮ ድሮ ጩጬ በነበርኩበት ጊዜ። ወንድዬ እንኳን ደስ ያላችሁ። ትልቅ የጥበብ አሻራ ነው ያስቀመጥክልን። እንደ ላይብራሪ ይሄን መጽሐፍ እያገላበጥን ታሪክን ማጥናትና ማውሳት እንችላለን ማለት ነው። አመሰግናለሁ። ካዳራሹ ተመልሰን ወጣ ብለናል። እንግዲህ አዲየን ደግሞ አግኝተናል። አዳነች ወልደ ገብርኤል ከወንደሰን ጋር ያላችሁን ውቂያ ከዛ እስኪ እንስማ። ምን ይመስል ነበር አዳራሽ ውስጥ ያለው ድባብ? እና ውቂያችሁንም አያያዘሽ ነገር ነው። እኔና ወንድዬ የምንተዋወቀው ኤግዚቢሽን ማዕከል ነው። እሺ ኮንሰርቶችን ምናምን ሲያዘጋጅ የዛን ጊዜም እኔ በጂአዲ አርት ፕሮሞሽን የራሴንም ኮንሰርቶች አዘጋጅ ነበረ። ከዚያ በኋላ ወንድዬ ከሀገር ሲወጣ ትንሽ ወድ ብሶኝ ነበረ። ከወንድዬ በላይ ደግሞ ከቢኒ ጋር ነው የበለጠ ጥምረት ኖሮን ለኮንሰርት እስከ ጋምቤላ ድረስ አብረን ሄደናል ከቢኒያም ከበደ ጋር። ትልቁ ነገር ቤቱ የኪነ ጥበብ ቤት ነው። ወንድዬም ወንዶሰንም ቢኒም በዚህ በአርት ላይ በቃ አይደራደሩም። ትልቅ ስራ ነው የሰሩት እና በዛሬው ዕለት ደግሞ ወንድዬ ይሄን መጽሐፍ ማስቀመጡ እኔ እጅግ በጣም ነው ደስ ያለኝ። መልካም። ብዙ ጊዜ የጥበብ ስራዎች ሲሰሩ ካሜራም የሚያገኛቸው ሬዲዮም ከሆነ የድምጽ መቅረጫ መሳሪያ የሚያገኛቸው መድረክ ላይ ያለውን ያለቀለትን ስራ ነው። ከጀርባ ያሉ ጨዋታዎች፣ ከጀርባ ያሉ ወጎች፣ ከጀርባ ያሉ ታሪኮች፣ ከጀርባ ያሉ ማንነቶች ደግሞ ብዙ ጊዜ አልተለመዱም። አየር ላይ ነው የሚቀሩት፣ ተጫዋውተናቸው ነው የምናልፈው። በዚህ መልክ መሰነዱ አሁን ከምልሽ አንግል ጋር ያስቀመጠልን ይሄንን ታሪክ ነው ያስቀመጠልን። እያንዳንዱ ድምጻው ያልዳሰሰው ድምጻው የለም። ባክስቴጅ ከመድረክ ጀርባ ያሉትን ገጠመኞች እኔ ራሱ ይሄ ወደ ቲያትር ወይም ወደ ፊልም ቢቀየር ትልቅ ግባት ይወጣል ብዬ ነው የማስበው። መጽሐፍ አዘጋጁም ለወንደሰን የምታስተላልፊው የደስታ እንኳን ደስ ያለ መልእክት ካለ የቀረም ነገር ካለ እዚሁ ላይ እንጫወትና እንጨርሳለን። ወንድዬ ኮንሰርቶች ገና ሲጀመሩ ድሮ የጀመረ ነው። በመሪነት ነበር፣ በግንባር ቀደምትነት ነበር የሚሰራው። ሁለገብ ነው፣ በጣም ይሮጣል። ግን ለብዙ አመታት አገር ውስጥ አልነበረም፣ ያለው አሜሪካን ነበር የሚኖረው። ዛሬ ላይ ግን ይሄንን ሰንዶ ለኛ ስለሰጠን አልጠፋሁም። በነገራችን ላይ ጥበብን መፋታት አይቻልም። በቃ ያው ተንፍሷል፣ ይሄንን ሰጥቶናል። ወንድዬን ከልብ አመሰግናለሁ። ከነመላው ቤተሰቡ ከሱ ጀርባ ብዙ ቤተሰቦች አሉ። እግዚአብሔር ያክብራችሁ ነው። በዚህ አጋጣሚም ለወንድዬም ለወንዶሰን ከበደም ለቢኒያም ከበደም ያለኝን ትልቅ አክብሮት ገልጻለሁ። አመሰግናለሁ። ይሄን እንድናገር ስላረከኝ
እኛም በጣም እናመሰግንሻለን። አምላክ ያክብርልን። እሺ እንግዲህ ዛሬ ያሰባሰበን ለመገናኘታችን ምክንያት የሆነን ዮናስ ቅድም ሙሽራው ብሎታል። እኔም ሙሽራውን እንጋብዛለን ብልስቲ። ክቡራትና ክቡራን ለኔ እንደ ታላቅ ወንድም ብቻ ሳይሆን በሁሉ ነገር ካለበት እንኳን ልቡ የማይረጋው በብዙ ነገር የሚደግፈኝን ዛሬ ደግሞ ይህንን መጽሐፍ አዘጋጅቶ ለክብር ያበቃውን ወንደሰን ከበደን በጣም በታላቅ አክብሮት ወደ መድረክ እንድሸኙልኝ ወንደሰን ከበደ ይህ ፕሮግራም ላይ በዚህ ፕሮግራም ላይ ዕለቱን በማስመልከት አንጋፋው ድምፃዊ ጸጋዬ እሸቱና እጅግ የምንወዳት ድምፃዊት ህብስት ጥሩነህም እናትነትን ከፍ አድርገው የሚዘምሩበት ቀጣይ ፕሮግራም ይኖራል። አብራችሁን ቆዩ። አመሰግናለሁኝ። እንደምን ዋላችሁ? ስለመጣችሁ በጣም አመሰግናለሁ። ከፊታችሁ እንድቆም በብዙ የረዳኝን እግዚአብሔር አምላክንና እናቱን ወላዲት አምላክን አመሰግናለሁ። ከልጅነት እስከ ዕውቀት በዝቅታይና ከፍታዬ ሁሉ በጸሎትና በምክሯ በጥልቅ ፍቅሯ ላልተለየችኝ ብቻዋን 6 ልጆች ላሳደገች ውድ እናቴ አበባ ዓለሚቱ በየነ እድሜና ጤናን እመኛለሁ። እህት ወንድሞቼ ሁላችሁንም ልብ ይመርቅ። ምንም እንኳን በእድሜ ታናሼ ቢሆንም በስራው ግን ትልቅ የሆነው ወንድሜን ጋዜጠኛ ቢኒያም ከበደን በድብቅ ስላደረክልኝ ሁሉ እግዚአብሔር በግልጽ ይክፈልህ። የህይወትን ትርጉም ይበልጥ ላደመቀችልኝ ለባለቤቴ ለወይዘሮ ኢትዮጵያ ኃይሉ ኢትዮጵ ለልጆቼ ማያና መስፍኔ ልባዊ ምስጋናዬን አቀርባለሁ። ገና በአፍላ ወጣትነት እድሜ ይሄ ልጅ የመድረክ አያያዙ ግሩም ነው ብለው ለትላልቅ መድረኮች በር የከፈቱልኝ 2 ታላላቅ ባለውለታ እናቶችን በዚህ በእናቶች ቀን በዚህ አዳራሽ በእንግድነት በመመልከቴ ደስ ብሎኛል። የመጀመሪያዋ ክብርት አምባሳደር ታደለች ኃይለ ሚካኤል ሲሆኑ ሁለተኛዋ ክብርት ወይዘሮ ባዝግና ወልደመድን ባዝዬ ለሁለቱም እናቶች ረጅም እድሜና ጤና እመኝላቸዋለሁ። ይቺ የዛሬዋ ቀን ይህን መድረክ ከነባንዱ ላደመቀልኝ ለወንድሜ ጸጋዬ እሸቱና ለኔ ልዩ ናት። እኔና ጸጋዬ ከተዋወቅንና በወዳጅነት ከተጓዝን ደግሞ 30 ዓመታችን ዛሬ ነው። ጸግሽ ከነመላው ቤተሰብ ክብረት ይስጥልኝ። ባለቤቱ ዘነበች ጌታሁን ዜድዬ ከልብ ወዳችኋለሁ። የታላቋ ድምፃዊ አስቴር አወቀ የሙዚቃ ማናጀር ልበቅኗ አዳነች ወርቁ አድዬ እንደዚሁም ኢቢኤስ ቴሌቪዥን ምርቃቱ ደረጃውን ጠብቆ እንዲካሄድ እስከ መጨረሻው ስላልተለያችሁኝ በእንግዶቼ ስም ከፍ ያለ ምስጋናዬን አቀርባለሁ። እኛና ኢትዮጵያ ያለ አልማዝ ደምሴ ዋጋ የለውም ነበርና ከነመላው ቤተሰብሽ እግዚአብሔር ይባርክሽ። ጠሪ አክባሪ ነው ብላችሁ በመጽሐፉ ምርቃት ስነ ስርዓት የተገኛችሁ ሁላችሁም የክብር እንግዶቼ ናችሁና ለሰጣችሁኝ ክብርና ፍቅር አብዝቼ አመሰግናለሁ። የመድረክ ማስታወሻ ለምንና እንዴት ተሰናዳ፣ ምንስ ፋይዳ ይኖረዋል የሚለውን በቻልኩት መጠን በመጽሐፉ ላይ ለመግለጽ ሞክሬያለሁ። የአዲስ አበባ ኤግዚቢሽን ማዕከል በጥበብ ቤትነቱ በመጽሐፍ ላይ ሰፊውን ድርሻ ይዟል። በሰሜን አሜሪካ መድረክ በመራሁባቸውና ያስተዋልኳቸውን ጥቂት ፍሬ ነገሮችን ወደ መጨረሻው ለማጋራት ሞክሬያለሁ።
ሰው በሀገሩ አውሬም በዱሩ ነውና እንዲህ በተዋበና ባማረ መልኩ የደስታዬ ተጋሪ ለሆናችሁ ለሁላችሁም በድጋሚ አመሰግናለሁ። እናት ሀገራችንን ኢትዮጵያ ፈጣሪ ይጠብቅልን፣ መልካም ንባብ ይሁንላችሁ ላለሁ። በዚህ አጋጣሚ ወደ ሬዲዮ ፋና ገብቼ በስፖርት ጋዜጠኝነት እንድሰማራ ላደረገኝ ለአቶ ሙልጌታ ገሰሰ ከፍ ያለ ምስጋናዬን አቀርባለሁ። በአዲስ አበባ ኤግዚቢሽን ማዕከል መድረክ በማስተዋወቅበት ሰዓት ወደ ቴሌቪዥን በመሄድ ማስታወቂያ ጀምሬ መተዳደሪያ እንዲሆን ያበቃኝ እጅግ የማከብረው ቅን ባለሙያ እዚህ መሃላችን አለ። ጋዜጠኛ ሰለሞን አስመላሽ እጅግ አድርጌ አመሰግናለሁ። ጥሪያችንን አክብራችሁ ለተገኛችሁ በሙሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በዚህ አጋጣሚ ከአሜሪካ ለተገኛችሁ ወዳጆቼ እጅግ አድርጌ አመሰግናለሁ። አንጋፋው ጋዜጠኛ ንጉሴ አየለ ተካ፣ ተወዳጇ ድምፃዊ ህብስት ጥሩነህ ነዳን። ጸግሽ የ30 ዓመት ጉዞ ቀላል አይደለምና በከፍታውም በዝቅታ ውስጥም አብራችሁ ቆይታችኋልና እንኳን ደስ ያለህ እንድትለው መልእክትም ካለህ እንድታስተላልፍ ነው። ወንዴ ደግሞ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። እድሜ ይስጥልኝ። እንግዲህ ሚና ጤና ውስጥልን ጸግሽ ከነ ባለቤቱ ዘነበሽ ጌታሁን ዜድ ጋር ይሄ ለአርቲስት ጸጋዬ እሸቱ ከነመላው ቤተሰብ ይላል። ባለፉት 10 ዓመታት በወንድምነትና በሙያ አጋርነት በልዩ ቤተሰባዊ ፍቅር በመዝለቃችን አመሰግናለሁ። ከአንጋፋ እስከ ወጣት ከያንያን የመድረክ ስራዎችን የዳሰስኩበትና የዘመኔን መልክ ለማሳየት የሞከርኩበት የመድረክ ማስታወሻ መጽሐፌን ለመታሰቢያነት በክብር አበርክቻለሁ። ወንደሰን ከበደ ይላል። ፊርማዬን ታውቀዋለህ። ያው እግዚአብሔር ያክብርልኝ። ወንድዬ እንኳን ለዚህ ጊዜ በሰላም አበቃ። ብዙ ባለሙያዎች አሉ። ከብዙ ባለሙያዎች መሃል አንዱ ወንድዬ ነው። አሁን ብዙ መግለጫ መስጠት አይቻልም። ነገር ግን በጣም ማከብረውና ማደንቀለት ምንድነው እኛ ጋር ምንም ማስታወሻ የለም። አሁን እዚህ መጽሐፍ ላይ የምታዩት ያንን ዘመን ያሳለፍንበት ነው። ግን አንድ ፎቶ ፈልጌ ቤት ውስጥ ለማግኘት በጣም እቸገራለሁ። ወንደሰን ግን የዚህን ያህል ታሪክ የዚህን ያህል በዛ ዘመን ያሳለፍናቸውን በጣም በጎ ጊዜዎችን በዚህ አይነት መደራጀት መጽሐፍ ላይ ሰርቶ በተለይ ብዙ ዶክመንት ለሌለን ባለሙያዎች በጣም ደስ የሚል ማስረጃ ይሰጠን ይመስለኛል። ስለዚህ በዚህ መልኩ ወንደሰንን በተቻላችሁ እንድታከብሩልኝ እጠይቃለሁ። በመላው አርቲስት ስም ማለት ነው። ደግመህ ደጋግመህ መልካም ነገር ሁሉ ይግጠምህ። አመሰግናለሁ። ክቡራን በመድኃኔዓለም ቸርነት በመብርሃን ድጋፍ ልጆቿን ለቁም ነገር ያበቃችሁን እናታችንን በክብር አመስግኑልን። እናመሰግናለን። ድፍን ወራት ይሁንልሽ የክት ቀን አመት ባልሽ ፈክተሽ ልይሽ ደምቀሽ ባለም አንቺን መሳይ ለኛ የለም። እንኳን ደስ ያለሽ በዛሬው ቀን በልጅሽ ደስታ ላይ በመገኘትሽ በጤና በሰላም በመገኘትሽ እንኳን ደስ ያለሽ። ክበሪልን፣ እድሜና ጤና እንመኝልሻለን። በዚሁ ጸግሽ ሙዚቃውን መቀጠል እንችላለን። ከዚህ በላይ ስሜት ውስጥ መግባት ልክ ስለማይሆን ወንዴ ምናልባት የምትለው ነገር ካለ ግን ትችላለህ። እግዚአብሔር እድሜና ጤና ሰጥቶልን እናታችንን
በዚህ መድረክ ማመስገን በመቻሌ እግዚአብሔር የተመሰገነ ይሁን። 6 ልጅ በብቸኝነት አሳድጎ እዚህ ማድረስ ቀላል ነገር አይደለም። አሁንም እድሜና ጤናውን ይስጥሽ፣ እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ። ኢትዮጵያ እስከ ሰሜን አሜሪካ የተሰኘውን መጽሐፍ ልናስመርቅ እዚህ ሂልተን ሆቴል ያደረግነው ቆይታ እንደቀጠለ ነው። አሁን ደግሞ እዚህ አጠገቤ በጣም የምንወደው የምናከብረው ድምፃዊ ጸጋዬ እሸቱ ይገኛል። የፕሮግራሙ ቀኝ እጅ እንደነበርም ከመድረኩ እየሰማን ነበረ። እስቲ ፕሮግራሙ እንዴት ነበረ? ስለ ወንደሰን ከበደ ደግሞ የተወሰነ ነገር እንዲለን ጸግሼ፣ ስለ ወንደሰን ከበደ እንዲሁም ደግሞ ዛሬ ስለተዘጋጀው መድረክ ምን ትለኛለህ? ፕሮግራሙንስ እንዴት አገኘኸው? ፕሮግራሙ ጥሩ ነው። አንዳንድ በተፈጥሯቸው ምንም የማይረሱ ሰዎች አሉ። የቆየውን ነገር አስታውሰው በራሳቸው መንገድ መስመር አስይዘው ለመጪው ትውልድ የሚያስተላልፉ ሰዎች አሉ። ከነዛ መሃል ደግሞ ወንደሰን በጣም የተሻለ ነው ብዬ አስባለሁ። ለምን በዛ ሰዓት እኛ ካሜራ የሚይዘን ስቴጅ ላይ አንወጣ እና እነዛን ካሜራዎች በሱ ደረጃ በዛ ጊዜ ባለው ደረጃ እንደዚህ አድርጎ እነዛን ነገሮች ሰንዶ ለዛሬው በማብቃቱ የወንደሰን የሚገርም ነው ብዬ ነው ማስበው። መጽሐፉ ላይ ያዩዋቸው የኔን ምስሎች እንኳን እኔ እጅ ላይ የሉ። ስለዚህ ወንደሰን በጣም ብልህና ታታሪ ነው። ጸግሼ በጣም አመሰግናለሁ። መልካም ምሽት ይሁንልህ። ሙዚቀኞችን፣ የጥበብ ሰዎችን እየጋበዝኩላችሁ ደግሞ ፕሮግራሙ እንዴት ነበር እያልኳቸው ነው። አሁን ደግሞ በጣም የምንወዳት ምናደንቃት ወጣቷ ሸበላዋ ድምፃዊ ራሔል ጌቱ ደግሞ አጠገቤ ትገኛለች። ፕሮግራሙን እንዴት አገኘሽው? ፕሮግራሙ ቆንጆ ነበረ ሉላዬ፣ በጣም ደስ ይላል። በዚህ አጋጣሚ ወንድዬን፣ ቢኒያምን፣ ባለቤቱን እኔ ከልጅነቴ ጀምሮ ነው የሚያውቁኝ። ኦልሞስት እነሱን ያሳደጉኝ ማለት እችላለሁ እና ለነሱ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። በተረፈ መጽሐፉ በጣም ደስ ይላል፣ ሀሳቡ ደስ ይላል። በተለይ አሁን ላለው ትውልድ ደግሞ ከኋላ ያሉትን ታሪክ ብዙም የማናቃቸው ብዙ ያለፉን ነገሮች ስላሉ እያስታወስን እንድንማርባቸው ለኛም ደግሞ ጥሩ ትምህርት እንዲሆን ይህንን መጽሐፍ ስለጻፉት ወንድዬን በጣም ማመስገን እፈልጋለሁ እና መልካም እድል ማለት እፈልጋለሁ። እንኳን ደስ አላችሁ። ጠፋ ብለሽብናል ከዓይናችን። እንደዚህ ከተገናኘን አይቀር ልጠይቅሽ፣ መቼ ነው በድጋሚ ቆንጆ ሙዚቃዎችን የምንሰማው? እንዴት አልጠይቅሻትም እንደምባል ስለገባኝ ነው። አልጠፋውም ሉላዬ። በቅርቡ ቆንጆ ስራዎች ይዘን እንመጣለን። በጊዜው ጥሩ ስራ እየሰራን ነው። በቅርቡ እንገናኛለን። በጣም አመሰግናለሁ ራሔል። መልካም ምሽት ይሁንልሽ። ሙሉ ስም እንታወቅ። ኬኔዲ ታደሰ እባላለሁ። መልካም ኬኔዲ፣ በጣም አመሰግናለሁ ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ዝግጅቱን እንዴት አገኘኸው? ውስጥ ያለው ዝግጅቱም ላይክ አድርጌዋለሁ። ዝግጅቱን ያው ላይክ አድርጌዋለሁ። ዝግጅቱ አሪፍ ነው። ይሄ ነው የጥበብ ሰው ማለት። አዲስ አይነት ላይክ አደራረግ ነው ያየነው። በጣም ተደስተናል። ምን አለ መሰለህ፣ ደስታ በተለያዩ ነገሮች መግለጽ እንችላለን። እሺ፣ ዝግጅቱ እንዴት አገኘው? እውቂያችሁስ ምን ይመስላል? ከወንደሰን ጋር ጋዜጠኛ ወንደሰን ከበደ ማለት እኔ የማውቀው አሁን አይደለም፣ የዛሬ 24 ዓመት ነው ማለት 90ዎቹ ላይ ማለት ነው። እኔ የዛን ጊዜ በኬኔዲ ሙዚቃ ፌስቲቫል፣ የፀጉር ፋሽን፣ ዳንስ ሾው በጣም ብዙ ዝግጅት ነው ማዘጋጀው እና በዛን ጊዜ ኬኔዲ ሙዚቃ ፌስቲቫል ላይም ወንደሰን ከበደ በጣም ጥሩ አድርጎ ይመራልኝ እሱ። ስለ እውነት ለመናገር የጋዜጠኛ ስነ ምግባር ያለው ልጅ ወንድዬ በጣም አሪፍ ነው። በጣም ደስ ብሎኛል። ላይክ አድርጌዋለሁ። እግዚአብሔር ደግሞ ከዚህ በላይ ሌላ ጽፈ እንድንገናኝ ያብቃኝ። ጥሩ ነው። ላይክ ይደገመው እና አውና አሪፍ ነው። ላይክ ነው እንግዲህ ወንድዬ ላይክ አድርገናል። ወንድዬ አሪፍ ነው። በጣም ላይክ አድርገናል። ለዚህ ዝግጅት ድምቀት መሃላችን የተገኘውን ከቬጋስ ኤልያስ አወቀ እጅግ አድርገን ከልብ እናመሰግናለን። ኤሊ እግዚአብሔር ያክብርልን። ዛሬ በህይወት ባይኖርም በኪነ ጥበቡ ላይ ትልቅ አሻራውን አኑሯል። ነፍሱን በገነት ያሩንልን። የአየር ኃይል አላመራውን አለማመስገን ይከብዳልና እናመሰግናለን።
ከሂልተን ሆቴል እኔና ዮናስ እንደ ሰርጋስ መስለን የገባ ነው የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ የተሰኘው የመጽሐፍ ምርቃት በሙዚቃ የታጀበ በጥበበኞች የታጀበ ቆንጆ ፕሮግራም ነበረ። እንዲህ እያሳየናቸው ቆየን። ጋዜጠኛና የመድረክ ሰው ወንደሰን ከበደ እንግዲህ ከአሜሪካ ድረስ መጥቶ መጽሐፉን አስመርቋል። የተለያዩ አይነት ድባቦች አሉ። በተለያዩ ሰዎችም እንደተነገረ ከመድረክ ጀርባ ያሉ ብዙ የማይነገሩ ብዙ የማይሰሙ ብዙ የማይደመጡ ነገሮች ናቸው በመጽሐፍ ታጅበው ወደ መድረክ ወደ ተደራሲያን ወደ አንባቢያን የመጡትና ይሄ እጅግ የተለየ መሆኑን ብዙዎች መስክረዋል። እውነት ነው። እኛ በጣም የኮራንበት የተደሰትንበት እንዲሁም ደግሞ በጣም የምንወዳቸው የምናከብራቸው ጋዜጠኞች የተገኙበት ያው ሰው ወደ ራሱ ያደላል አይደል ብዙ ጊዜ። ስለዚህ እነሱንም ያየንበት ከነሱ ጋር ጥሩ ቆይታ ያደረግንበት ፕሮግራም ነበረ። ይሄ ፕሮግራም የእውነት 30 ዓመት ወደ ኋላ መልሶናል። በጣም ኢሞሽናል አድርጎናል እያለ ነበር ብዙ ሰው። ይህንን ቆንጆ ፕሮግራም ደግሞ ኢቢኤስ ቴሌቪዥን አብሮ በጋራ ሆኖ ሲያሳያችሁ ቆየ። እንግዲህ በዚሁ ልንሰነባበት ነው። አብራችሁ ለነበራችሁ በሙሉ ምስጋናችን ከልብ ነው። እናመሰግናለን። ኢትዮጵያ ሀገራችንን አምላክ ይጠብቅልን። ቀናስተ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ